የኢትዮጵያን ትንሣኤ ለማረጋገጥ ለሀገር ህልውናና ለዜጎች እኩልነት የቆመ እንዲሁም የነገዋን ተምሳሌት ሀገር እውን ለማድረግ ሌት ተቀን ለሚተጋ የፖለቲካ ኃይል መሆን ይገባናል። በዚህ ታሪካዊ ወቅት የምንሰጠው ድምፅ የልጆቻችን ዕጣ ፈንታና የሀገራችን የከፍታ ጉዞ የሚወስን ይሆናል። ዛሬ ለህዝባችን የምናስተዋውቀው የምርጫ መወዳደሪያ ምልክታችን በተስፋ የተሞላ ምልክት ነው። ምልክታችን አንድነትን ይወክላል። ምልክታችን መደመርን ይገልጻል። ምልክታችን ትብብርን ያመላክታል። ይህ ምልክት የፓርቲያችን ብቻ ሳይሆን ሁሉም ኢትዮጵያውያን የሚጋሩት የተስፋ ምልክት የሆነውን ኢትዮጵያን ወደ ተምሳሌት ሀገር የማሻገር ውጥን ማሳያ ነው። በመሆኑ የፓርቲያችን ብልጽግና የምርጫ ምልክት የስንዴ ነዶ ነው። የስንዴ ብቻውን ነዶ መሆን አይችልም። ነዶ የሚሆነው የስንዴ ዘንጎች በአንድነት ሲታሰሩ ብቻ ነው። የስንዴ ነዶ ምልክት የአብሮነት፣ የአንድነትና የጥንካሬ፣ የታታሪነትና የጥረት ውጤት፣ የተትረፈረፈ ምርት፣ የቀጣይነት፣ የተከፋና የህዝብ ወገንተኝነት የሚያሳዩ ጥልቅ ሀሳቦች የያዘ የምርጫ ምልክት ነው። የስንዴ ነዶን መምረጥ ማለት ከተረጂነት መላቀቅን፣ ከዕዳ ወደ ምንዳ መሻገርን፣ የምግብ ሉዓላዊነት ዋስትናን ማረጋገጥን፣ የኢትዮጵያን ከፍታ ማረጋገጥን፣ በዲፕሎማሲ ከፍታ ተጽዕኖ ፈጣሪነትን፣ ለሚቀጥለው ትውልድ የበለጸገች ሀገር የመገንባት ጉዞ ማስቀጠልን፣ የስራ ባህል ማዳበርንና የመደመር ውጤት የሆነውን የጋራ ብልጽግናን በማረጋገጥ ኢትዮጵያን ወደ ተምሳሌት ሀገር ማሻገር ማለት ነው። የስንዴ ነዶን መምረጥ ማለት ይህን የብልጽግና ቤተሰቦች በዚህ ልክ ይዘን ነገ ወደ ምርጫ ቅስቀሳ ስንሄድ የምንጠቀምበት ይሆናል። ለሉዓላዊነታችን መከበርና ለነገዋ ተምሳሌት ኢትዮጵያ ስንል በምርጫ ካርዳችን የስንዴ ነዶን በመምረጥ የጀመርነውን የብልጽግና ጉዞ በጋራ እናጽና። ለኢትዮጵያ ዲፕሎማሲ ልዕልና ብልጽግና ጸጋን ወደ ኢኮኖሚያዊ አቅም የቀየረች ብልጽግና ተምሳሌት ኢትዮጵያ መልካም የዲሞክራሲ ስርዓት ግንባታ መሰረት ጊዜ ይሁንልን። በብልጽግና ውጥን የማናሳካው ግብ የለም። ሀገራችንን በታሪካዊ ከፍታ ላይ እናስቀምጣለን። ጉዲን ቢኬኛ ገረ ፉልዱራት ገለቶማ ሆራ ቡላ ዴበና